ሰላም ለእናንተ። ዛሬ ሕግና ብሉይ ኪዳን በሚል ክፍል 1ን እንመለከታለን። ይህ ክፍል በአራት ወሳኝ ንዑስ ርዕሶች የተከፋፈለ ሲሆን በመጀመሪያው የሕግን ምንነት ከዛ ዓላማውን እንመለከታለን። በሁለተኛ ደረጃ ደግሞ ሕግ በማን ለማን እንደተሰጠ እናያለን። ሶስተኛ ብሉይ ኪዳን መቼ ጀመረ የሚለውን ካየን በኋላ ለማን ደግሞ ተሰጠ የሚለውን ከመጽሐፍ ቅዱስ እንመረምራለን። አራተኛውና የመጨረሻው ደግሞ የብሉይ ኪዳን ሕግ መቼ ፍጻሜውን አገኘ የሚለውን በደንብ ከመጽሐፍ ቅዱስ ብቻ እናያለንና ራሳችንም በቃሉ እንመረምራለን ማለት ነው። ጤነኛ ትምህርት እንዳለንና እንደሌለን። ጤነኛ ትምህርት ከያዝን ኮንፈርሜሽን ነው፣ ቀጥሉ ወገኖቼ። ካልያዝን ግን የእግዚአብሔር ቃል ሊያድሰን ወደ እውነት ሁሉ ሊመራን የያዝነው ሊያስጥለን ያስፈልጋል። በመጽሐፍ ቅዱሳዊ ትርጓሜ ሕግ ማለት የእግዚአብሔርን ቅድስና የሚያሳይ የሰውን ኃጢአተኝነት የሚገልጽና ዓለም ሁሉ በፈጣሪ ፊት በደለኛ መሆኑን የሚያረጋግጥ መለኪያ ነው። እንግዲህ ሮሜ 3:19 ላይ አፉም ሁሉ ይዘጋ ዘንድ ዓለምም ሁሉ በእግዚአብሔር ፊት በደለኛ ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን ይላል። ስለዚህ ሕግ ማለት ባጭሩ የሰማያዊ ቅድስና ነጸብራቅ፣ የሰው ልጅ ውድቀት መግለጫና ዓለም ሁሉ በፈጣሪ የጽድቅ ዙፋን ፊት አፉን ዘግቶ በደለኛነቱን የሚያምንበት መለኮታዊ መስታወት ነው። አሁን ደግሞ የሕግ አይነቶችን እንመለከታለን። ብዙ አይነት የሕግ አይነቶች አሉ። ነገር ግን 7 አይነትን አሁን እንድናይ እፈልጋለሁ። ከሕግ አይነቶች አንዱ የተፈጥሮ ሕግ ነው ወይም ናቹራል ሎው የሚባለው ነው። እግዚአብሔር በፍጥረት ውስጥ ያኖረው የማይለወጥና ፍጥረታት ሁሉ ያለ ምርጫ የሚገዙለት የአጽናፈ ዓለም ስርዓት ነው። ለምሳሌ መምሸትና መንጋት፣ የአየር ዝውውር፣ የመወለድና የመውለድ ባዮሎጂካል ሂደት እንዲሁም የመዝራትና የማጨድ መርህ የመሳሰሉት ናቸው። ሁለተኛ የግብረ ገብ ወይም የሞራል ሕግ ነው። በሰው ልጅ ሕሊና ውስጥ የታተመና በጽሁፍም የተሰጠ ክፉና ደጉን የሚለይ ዘላለማዊ የጽድቅ መለኪያ ነው። ለምሳሌ አትግደል፣ አትስረቅ፣ በሐሰት አትመስክር። እነዚህ ሕጎች በማንኛውም ዘመንና ቦታ የማይሻሩ የሰው ልጅ የሥነ ምግባር መሰረቶች ናቸው። ሶስተኛው እግዚአብሔር ለኖህ የሰጠው ሕግ ነው። ከጥፋት ውሃ በኋላ እግዚአብሔር ለኖህና ለልጆቹ ማለትም ለሰው ዘር ሁሉ ማለት ነው የሰጠው ማህበራዊ ስርዓትን ለመጠበቅ የሚያስችሉ መሰረታዊ ድንጋጌዎች ናቸው። ለምሳሌ ነፍስን አለመግደል፣ ደም ያለበትን ስጋ ለመብላትና ፍትሐዊ የፍርድ ስርዓትን መዘርጋት የተመለከተ ሕግ ነበር የሰጣቸው። አራተኛ የሌዋውያንና የመቅደሱ ሕግ። በብሉይ ኪዳን ጊዜ ካህናት ወይም ሌዋውያን በመቅደስ ውስጥ የሚፈጽሟቸውን ስርዓቶችና ለእግዚአብሔር የሚቀርቡ መስዋዕቶችን የሚደነግግ ሕግ ነው። ለምሳሌ የሚቃጠል መስዋዕት አቀራረብ፣ የማጠንት ስርዓትና አለባበስ የመሳሰሉት ማለት ነው። አምስተኛ የመንጻትና የመብል ሕግ። አንድ ሰው ከእግዚአብሔር ጋር ለመገናኘትና በማህበረሰቡ ውስጥ ለመኖር በስጋውም ሆነ በአመጋገቡ ንጹህ መሆን የሚገባውን የሚወስን ሕግ ነው። ለምሳሌ የአሳማ ስጋ አለመብላት፣ በበሽታ የረከሱ ነገሮችን አለመንካትና ከቆሻሻ በኋላ የሚደረጉ የመታጠብ ስርዓቶች እነዚህን ሁሉ ያጠቃልላል። ስድስተኛ የክብረ በዓላትና የበዓላት ሕግ የፌስቲቫል ወይም ሆሊዴይ ሎው የምንለው ማለት ነው። እግዚአብሔር ከህዝቡ ጋር ለመገናኘትና የዋለላቸውን ውለታ እንዲያስታውሱ የለገሳቸው ወቅታዊ ስርዓቶች ናቸው። ለምሳሌ የፋሲካ በዓል ማክበር፣ በሰንበት ቀን ማረፍ፣ የዳስ በዓልና የመከር በዓላት እነዚህ የመሳሰሉት ናቸው። ሰባተኛ የማህበረሰብ ሕግ ወይም ሲቪል ሎው የምንለው ወይም ሶሻል ሎው ማለትም እንችላለን። በአንድ ማህበረሰብ ውስጥ ሰዎች እርስ በርሳቸው በሰላም እንዲኖሩና ፍትህ እንዲሰፍን የሚያደርጉ የፍትሐ ብሔር ድንጋጌዎች ናቸው። ምሳሌ የንብረት ክፍፍል፣ ለድሆችና ለስደተኞች የሚደረግ እንክብካቤ እንዲሁም በሰው ላይ ጉዳት ለሚያደርስ ካሳ የሚሰጥበት አሰራር እነዚህ ሁሉ የመሳሰሉት ናቸው። ስለዚህ ሕግ ምንድን ነው ካልን ቅድም እንደተነጋገርነው የእግዚአብሔርን ቅድስና የሚያሳይ መለኮታዊ መስታወት ብለናል። ዓላማ ውስጥ የሕግ ዓላማ ኃጢአትን ማሳወቅ ነው። ሮሜ 3:20 ላይ በግልጽ ተጽፏል። በሕግ በኩል ኃጢአት ይታወቃልና ይላል። ወደ ሁለተኛው ነጥባችን እንለፍ። ሕግ በማን ለማን ተሰጠ የሚለውን ከሮሜ 3:19 ማግኘት እንችላለን። የእግዚአብሔር ቃል እንዲህ ይላል፣
በኦሪት ሕግ የተጻፈው ትእዛዝ ሁሉ የሚመለከተው ሕግ የተሰጣቸውን አይሁድን ነው። ስለዚህ ራሱን ነፃ ለማውጣት በእግዚአብሔር ፊት መልስ መስጠት የሚችል ማንም የለም። የዓለምም ሕዝብ ሁሉ ከእግዚአብሔር ፍርድ በታች መሆኑን እናውቃለንና። ምክንያቱም የሕጉን ትእዛዝ በመጠበቅ በእግዚአብሔር ፊት የጸደቀ ማንም የለም። ሕግ የሚያገለግለው አንድ ሰው ኃጢአት መስራቱን እንዲያውቅ ለማድረግ ብቻ ነው። አሁን ግን በሙሴ የሕግ መጽሐፍትና በነቢያት ትንቢት ይመጣል ተብሎ ይነገር የነበረው የእግዚአብሔር ጽድቅ ተገልጧል። ይህም ጽድቅ በኦሪት ሕግ ላይ የተመሰረተ ስላይደለ በአይሁድና በአሕዛብ መካከል ልዩነት ሳይኖር ኢየሱስ ክርስቶስን ለሚያምኑ ሁሉ ይሰጣቸዋል። ሰዎች ሁሉ ኃጢአትን ስለሰሩ የእግዚአብሔር ክብር ርቋቸዋል። ይሁን እንጂ ኢየሱስ ክርስቶስን በማመን ምንም አይነት ዋጋ ሳንከፍል በምንቀበለው የእግዚአብሔር ጸጋ ብቻ መጽደቅ እንችላለን። በደሙ ያስገኘውን የኃጢአት ስርየት በእምነት እንድንቀበል እግዚአብሔር ኢየሱስ ክርስቶስን ወደዚህ ዓለም መስዋዕት አድርገው ላከው። እግዚአብሔርም ይህንን በማድረጉ የእርሱን የፍርድ መንገድ ቅንነት ገልጿል። ለምን ቢባል ባለፉት ዘመናት የተደረገውን ኃጢአት ሁሉ በትዕግስቱ ሸፍኖ እንዳለፈው ሁሉ በአሁኑ ዘመን ደግሞ ይህን ያደረገው ራሱ ጻድቅ እንደሆነና በኢየሱስ ክርስቶስ የሚያምነውንም እንደሚያጸድቅ ለማሳየት ነው ይለናል። ይህ የእግዚአብሔር ቃል ነው። ስለዚህ ወገኖቼ በኦሪት ሕግ የተጻፈው ትእዛዝ ሁሉ የሚመለከተው ሕግ የተሰጣቸውን አይሁድን ነው አለን። እንግዲህ ሕግ ለማን ተሰጠ ማለት ነው? ለአይሁድ። ሕግ የሚያገለግለው ደግሞ አንድ ሰው ኃጢአት መስራቱን እንዲያውቅ ለማድረግ ብቻ ነው ብሎናል። ወገኖቼ እኔ ምንም ማብራራው ነገር የለኝም። እዚሁ ቁልጭ ተደርጎ ተቀምጦልናል። በክርስቶስ ያገኘነው ጽድቅ በኦሪት ሕግ ላይ የተመሰረተ እንዳልሆነ ይኸው ገልጾ መጽሐፉ ተናገረው። ሕግ የተሰጠው በእግዚአብሔር አማካኝነት ለተመረጡት ለእስራኤል ልጆች ብቻ ነው። በቃ እዚህ ላይ መከራከር አያስፈልግም። ምክንያቱም በመዝሙር 147 ቁጥር 19 ላይ እንዲህ ይላል፣ ቃሉን ለያዕቆብ ስርዓቱንና ፍርዱን ለእስራኤል ይናገራል። ለሌሎች አሕዛብ ሁሉ እንዲህ አላደረገም፣ ፍርዱንም አልገለጠላቸውም። ሃሌሉያ ይላል። እንግዲህ እኔ ምንም ማብራራው ነገር የለኝም። ይኸው እዚህ ላይ እያያችሁት ነው። ከእግዚአብሔር ቃል ጋር አጌንስት መቆም አይቻልም፣ ተቃርኖ መቆም አይቻልም። እንግዲህ ስለ ሕግና ስለ ብሉይ ኪዳን ቁርኝት ባለፈው ክፍል በመግቢያችን ክፍል ላይ የተመለከትነው ነገር ነው። ሕጉ የኪዳኑ አካል ነውና ሊነጣጠል አይችልም። መጽሐፍ ቅዱስ ብሉይ ኪዳን ሲል ብዙ ጊዜ ሕጉ ማለቱ ነው። ስለዚህ ሕጉ የኪዳኑን መፍረስ ወይም መቆም የሚወስን ዋነኛ ሴንተር ነው ማለት ነው። ብሉይ ኪዳን መቼ ተጀመረ? ለማንስ ተሰጠ ካልን ብሉይ ኪዳን የጀመረው በሙሴ በኩል ሲሆን ተቀባዮቹም ስጋውያን እስራኤላውያን ናቸው። ማስረጃ ከመጽሐፍ ቅዱስ እንይ። ሚክያስ 4:5 ላይ ሕዝብም ሁሉ እያንዳንዱ በየአምላኩ ስም ይሄዳል፣ እኛም በአምላካችን በእግዚአብሔር ስም ለዘላለም እንሄዳለን ተብሎ እንደተጻፈ እንዲህ አይነት ቃል ኪዳን ነው የገቡት ከእግዚአብሔር ጋር እስራኤላውያን ማለት ነው። እግዚአብሔር ሕዝቤ ብሎ የሚጠራው እስራኤልን ነበረ። ከሌላው ሕዝብ የተለየ አሞራውያን፣ ፌርዛውያንን፣ ኬጣውያንን ወይም ሌሎችም እንግዲህ ጥንተ ኢትዮጵያንም ብትጠቅሱ እሷንም ሕዝቤ ብሎ አልጠራም፣ ማንንም አልጠራም እና ኪዳኑ ከእስራኤል ሕዝብ ጋር ነው። ይህም ተናግሯል፣ የእግዚአብሔር ቃል ተናግሯል። እያያችሁት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይለናል። እግዚአብሔር በብሉይ ኪዳን ከእስራኤላውያን ጋር የገባው ኪዳን ሕጉን መሰረት ያደረገ ነው። በሕጉ በመመሪያው በትእዛዙ እሺ ብለው ቢሄዱ ይባርካቸዋል፣ እምቢ ቢሉ ግን ቅጣትና ፍርድ ይጠብቃቸዋል ማለት ነው። ነገር ግን እግዚአብሔር ከእስራኤል ውጭ ያለውን ሕዝብ ይህን ሕግ ልስጥህ፣ በዚህ ሕግ ተመላለስ፣ ባትመላለስ ትቀጣለህ፣ ፍርድ አለብህ ብሎ እስራኤላውያንም በተመሳሳይ ኪዳን አለው ይሄ ሕዝብ ብለው ድንጋይ ይዘው የሚወግሩት ሕዝብ አልነበረም ከእስራኤል ውጪ። የራሳቸውን ግን ወገኖቻቸውን እስራኤላውያንን ግን በዛ ሕግ ኪዳን ስር ስላሉ እርስ በርስ ይጠባበቃሉ። በእግዚአብሔር አምላክ ስም ለዘላለም መሄድ ስላለባቸው ያንን ባያደርጉ አንደኛው ተነስቶ አንደኛውን ሊወግረው ይችላል ማለት ነው። እንደ ትእዛዙ ስላልሄዱ ማለት ነው። ፍርድ አለው። በረከት ብቻ ሳይሆን ፍርድ፣ ቅጣት ያለበት
በድንጋይ ጽላት ላይ የተጻፈ ውጫዊ ፊዚካል የሆነ ስምምነት ነው። ያም ደግሞ ጊዜያዊ እንደሆነ እግዚአብሔር በኤርምያስ 31:31 የጻፈው የተናገረው ነው ማለት ነው። የዚህ የክፍል 2 ቀጣይ ክፍል ፓርት ቢ ይቀጥላል። እንዳያልፋችሁ።